ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በወልዲያ ከተማ ውስጥ ከቤተ ክርስቲያኖች ውስጥ ተይዘው የተወሰዱ የአብነት ተማሪዎች መለቀቃቸውን፣ የአፍሪካ ህብረት በአንደኛው የፋኖ ክንፍ በአማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የሰላም ስምምነት እንደተፈረመ ማረጋገጡን፣ መከላከያ ሰራዊቱ በፈረንሳይ ኤምባሲ ትብብር ያሰለጠናቸውን ፈንጅ አምካኞችና አሰልጣኞችን ማስመረቁን፣ አቶ ታዬ ደንደአ 7 ዓመት የተፈረደባቸው ፍርድ ቤቱ ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነችን ጨምሮ ዋና ምስክሮች ሳይቀርቡ ውሳኔ እንደተሰጠ ጠበቃቸው መግለጻቸውን፣ የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎችን መልቀቁን፣ የገጠምነው ጠላት የተሸነፈ ነው፣ ፖለቲካዊ የተምታታበት ከራሱ አልፎ ውሸትና ማጭበርበርን ለዓለም አቀፍ ተቋማት ጭምር ያስተማረ የሚያደርገው መላቅጡ የጠፋበት በህዝብ የተናቀ በዓለም ፊት ሞገስ ያጣ አገዛዝ ነው። የአማራ ፋኖ ብሔራዊ ኃይል አመራር የሆነው አስረስ ማረዳምጤ መልእክቱን ማስተላለፉን፣ እንዲሁም የአሜሪካ የኢሚግሬሽን ባለስልጣናት ሚኒሶታ የሚገኙ የሶማሊያ ተወላጆችን እያሰሩ እንደሆነ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በርካታ የአብነት ተማሪዎች ባሳለፍነው ሳምንት ወልዲያ ከተማ ውስጥ ከሚገኙ ቤተክርስቲያናት ቅጥር ግቢ ውስጥ ታፍሰው መወሰዳቸውን ባሳለፍነው ሰኞ ህዳር 22 ቀን 2018 ዓ.ም መሰረት ሚዲያ ዘግቦ ነበር። ስልካቸውን ከተቀሙ በኋላ በሚሊሻዎች የተወሰዱት የአብነት ተማሪዎቹ በወልዲያ ከተማ የሚገኘው የቲንፋዝ ደብረ በረከት ቅዱስ ጊዮርጊስ ቤተክርስቲያንና የሌሎች ቤተክርስቲያኖች መሆናቸውንም መሰረት ሚዲያ ጨምሮ ዘግቦ ነበር። ቤተክርስቲያኒቱ ተማሪዎቹ እንዲለቀቁ በደብዳቤ ብትጠይቅም እስካሁን ምላሽ አልተገኘም። አፍነው የወሰዱት የሚሊሻ አባላቱ በወሰዱት በእያንዳንዱ ተማሪ 7000 ብር እየጠየቁ ይገኛሉ በማለትም አንድ ስም አይጠቀስ ያሉና ጉዳዩን በቅርበት የሚያውቁ ምንጫችን ተናግረው ነበር ሲልም መሰረት ሚዲያ ጉዳዩን በድጋሚ አስታውሷል። የተወሰዱት ተማሪዎች ከቲንፋዝ ደብረ በረከት ቅዱስ ጊዮርጊስ ደብር 3፣ ከፒያሳ መንበረ ንግስት ቅዱስ ኪዳነ ምሕረት ደብር ደግሞ 5 እንዲሁም ከተማ ውስጥ በሚገኙ ሌሎች ደብሮች የሚማሩ 15 ነበሩ። መሰረት ሚዲያ ዛሬ ባወጣው መረጃ ደግሞ የመንግስት ኃላፊዎች ጣልቃ በመግባት ተማሪዎቹ ካለ ክፍያ እንዲለቀቁ ማድረጋቸው ታውቋል። ተይዘው የነበሩ ተማሪዎች ያለ ምንም ክፍያ ተፈተዋል በማለትም አንድ ምንጫችን ዛሬ ማረጋገጫ ሰጥተዋል በማለት መሰረት ሚዲያ ጨምሮ ዘግቧል። ይህ ሊሆን የቻለው መረጃው በሚዲያ መውጣቱን ተከትሎ ብዙ ዝግብ ካስነሳ በኋላ የክልሉ ባለስልጣናት በቀጥታ በሰጡት ትዕዛዝ ካለ ምንም ክፍያ እንዲወጡ የተደረገ ሲሆን በሚሊሻዎች አሰራር ዙሪያ ከመጪው ሰኞ ጀምሮ ውይይት እንደሚደረግም ታውቋል ሲል መሰረት ሚዲያ ጨምሮ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ የአፍሪካ ህብረት በአንደኛው የፋኖ ክንፍ የአማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የሰላም ስምምነት መፈረሙን አረጋግጧል። አንደኛው የፋኖ ክንፍ በሆነው የአማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የሰላም ስምምነት መፈረሙን ያረጋገጠው የአፍሪካ ህብረት የተደረገውን የሰላም ስምምነት ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ሰላም ትልቅ ምዕራፍ የሚከፍት መሆኑንም ትናንት አመሻሽ ባወጣው መግለጫ አስታውቋል። እንደ ህብረቱ መግለጫ የስምምነት ስነ ስርዓቱ በአዲስ አበባ የተካሄደ ሲሆን የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊካ ሃዳዲ የአፍሪካ ህብረትን በመወከል የኢጋድ ምክትል ዋና ጸሐፊ መሐመድ አብዲ ዋሪ ደግሞ የምስራቅ አፍሪካ የልማት በይነ መንግስታትን ወይም ኢጋድን በመወከል በስምምነቱ መሳተፋቸውን ገልጿል። የአፍሪካ ህብረትን ወክለው በስምምነት ስነ ስርዓቱ ላይ የተገኙት የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊካ ሃዳዲ ሁለቱ ወገኖች ለንግግርና አለመግባባቶቻቸውን በሰላማዊ መንገድ ለመፍታት ያሳዩትን ቁርጠኝነትም አድንቀዋል። በአንደኛው የፋኖ ክንፍ የአማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የተፈረመው የሰላም ስምምነት በኢትዮጵያ ዘላቂ ሰላምን ለማስፈን ለሚደረገው ጥረት ትልቅ ምዕራፍ የሚከፍት መሆኑን የአፍሪካ ህብረት ገልጿል። ስምምነቱ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ሰላም ጭምር የሚጠቅም ትልቅ ትርጉም ያለው መሆኑንም የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊካ ሃዳዲ አጽንኦት ሰጥተው ገልጸዋል። በአህጉራችን የሚፈጸም እያንዳንዱ የሰላም ስምምነት የጥይት ድምጽ የማይሰማባት አፍሪካን እውን የማድረግ ግባችንን ለማሳካት አንድ እርምጃ ወደፊት ለማራመድ የሚያግዘን ነው ያሉት ምክትል ሊቀመንበሯ
ለአህጉራችን ሰላም ታላቅ ምዕራፍ በሆነው እዚህ ታሪካዊ የሰላም ስምምነት ላይ በመድረሳችሁ በአፍሪካ ህብረት ስም እንኳን ደስ ያላችሁ ለማለት እወዳለሁ ሲሉም የአማራ ክልል መንግስትንና የአማራ ፋኖ ህዝባዊ ድርጅትን አመስግነዋል። በአማራ ፋኖ ህዝባዊ ድርጅትና የአማራ ክልል መንግስት መካከል የተደረገው የሰላም ስምምነት ለአፍሪካዊ ችግሮች አፍሪካዊ መፍትሄዎችን ምን ያክል ኃይል ያላቸው መሆኑን አመላካች መሆኑንም ምክትል ሊቀመንበሯ አመልክተዋል። የአማራ ክልል መንግስት ከአማራ ፋኖ አንደኛው ክንፍ ከሆነው የአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት እንደተፈረመ ትናንት መዘገባችንም አይዘነጋም። ይህ በእንዲህ እንዳለ ታዲያ የአማራ ፋኖ ህዝባዊ ድርጅት የኮማንድ ፖስት አባል የሆነውና ከፍተኛ አመራር የሆነው አርበኛ አስረስ ማረ ዳምጤ የገጠምነው ጠላት እየተሸነፈ ነው፣ ፖለቲካው የተመታታበት ከራሱ አልፎ ውሸትና ማጭበርበርን ለዓለም አቀፍ ተቋማት ጭምር ያስተማረ የሚያደርገው መላቅጡ የጠፋበት በህዝብ የተናቀ በዓለም ፊት ሞገስ ያጣ አገዛዝ ነው ሲል መልእክቱን በማህበራዊ ትስስር ገጹ አጋርቷል። አርበኛ አስረስ ማረ ዳምጤ አስከትሎም ይህ ውጤት እንዲመጣ ላለፉት ድፍን 4 ዓመታትና ከዚያ በላይ በጠራ መስመር በጽናትና በድፍረት በመታገላችንና በማታገላችን ኩራት ይሰማናል። ከብዙ መስዋዕትነት በኋላ ይህንን ትግል ከግለሰቦች ተጽዕኖ አውጥተን የትውልድ አድርገነዋል። የአማራ የህልውና ትግል ማንም በኪሱ ይዞት የሚዞር አጀንዳ አይደለም። የሆነ ቡድን ወይም ግለሰብ ሲፈልግ የሚያነሳው ሳይፈልግ የሚጥለው እንዳይሆንም አድርገነዋል። የፋኖን እንቅስቃሴ ከመንደር አውጥተን የቀጠናው ተጽዕኖ ፈጣሪ ኃይል ማድረግ ችለናል። የአማራን ፖለቲካ ማለም በአንክሮ እንዲያዩ ማድረግ ተችሏል። የቀጠናውን ኃይሎች የማስተባበር ኃላፊነትን መሸከም የሚችል የአመራር ቋት በመፍጠር ላይ ነው። ድንጋይ ነክሰን ከነጣቂዎችና ከሰንጣቂዎች የጠበቅነውን ትግል ለባለ አደራው ትውልድ እናስረክበዋለን። መሪያቸው በጠላት ጫና በተሰደዱና መንግስታዊ መዋቅር በፈረሰ ጊዜም ጭምር ሀገር ያቆዩ የኢትዮጵያን ህብራዊ ማንነት ከቅኝ ገዢዎች የጠበቁት የአርበኞች ልጆች ነን በማለትም የአማራ ፋኖ ብሔራዊ ኃይል የኮማንድ ፖስት አባል የሆነው አርበኛ አስረስ ማረ ዳምጤ መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ መከላከያ ሰራዊት በፈረንሳይ ኤምባሲ ትብብር ያሰለጠናቸውን ፈንጂ አምካኞችና አሰልጣኞችን አስመርቋል። የኢፌዴሪ መከላከያ ሰራዊት የመከላከያ ፈንጂ ማምከን ቢሮ ከፈረንሳይ ኤምባሲ ጋር በመተባበር ያሰለጠናቸውን የደረጃ 2 ፈንጂ አምካኝ ሙያተኞችና የፈንጂ ማምከን ሙያ አሰልጣኞችን አስመርቋል። እንደ መከላከያ ሰራዊት መረጃ በኢትዮጵያ የፈረንሳይ ወታደራዊ አታሼ የሆኑት ኮሎኔል ሴባስቲያን ፔልሲር የፈረንሳይ ኤምባሲ ከመከላከያ ፈንጂ ማምከን ቢሮ ጋር በበርካታ ስራዎች ላይ ትብብር ሲሰራ መቆየቱን ጠቅሰው የፈንጅ ማምከን ስራው ለኢትዮጵያ ዘርፈ ብዙ ጠቀሜታ ያለው ዘርፍ በመሆኑ ድጋፋቸውን አጠናክረው እንደሚቀጥሉ አረጋግጠዋል ብለዋል። በኢትዮጵያ የተባበሩት መንግስታት የፈንጅ ማምከን አገልግሎት ዳይሬክተር የሆኑት ማዳም ትሬዛ አይዛቢያ በበኩላቸው በፈረንሳይ መንግስት ድጋፍ የሚሰጡ ስልጠናዎች ለዘርፉ ወሳኝ ሚና የሚጫወቱ በመሆናቸው የተባበሩት መንግስታት የፈንጅ ማምከን አገልግሎት የሚያደርገው ድጋፍ ተጠናክሮ እንደሚቀጥል አረጋግጠዋል። በመከላከያ ፈንጅ ማምከን ቢሮ የትምህርትና ስልጠና ኃላፊ ሌተናል ኮሎኔል መርሃ ሀብት ባቀረቡት ሪፖርት ሙያተኞቹ በንድፈ ሀሳብና በተግባር የተደገፈ ስልጠና መውሰዳቸውን ገልጸዋል። ስልጠናው በተግባር ፈንጂን በመለየት በመዘርጋትና በማምከን ሂደት ላይ ብቁ የሚያደርጋቸው መሆኑንም አመልክተዋል። ሌተናል ኮሎኔል መርሃ ሀብት ስልጠናው እንዲሳካ ድጋፍ ያደረጉ አካላትን አመስግነዋል። ተመራቂዎቹን በሰጡት አስተያየት ስልጠናው አቅማቸውን ያሳደገ መሆኑን ጠቁሞ በቀጣይም ራሳቸውን በማሳደግ ኃላፊነታቸውን በብቃት ለመወጣት ዝግጁ መሆናቸውን ገልጸዋል። ወደ ቀጣዩ መረጃዎችን ስናልፍ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በ7 ዓመት ከ2 ወር ጽኑ እስራትና በ5,000 ብር መቀጮ እንዲቀጡ መወሰኑን ከዚህ ቀደም በነበረው የዜና እወጃችን እንዳደረስናችሁ አይዘነጋም። የአቶ ታዬ ጠበቃ ታዲያ ፍርድ ቤቱ ጠቅላይ ሚኒስትር አብይና ከንቲባ አዳነችን ጨምሮ ዋና ምስክሮች ሳይቀርቡ ውሳኔ እንደተሰጠ ገልጸዋል። የአቶ ታዬ ጠበቃ አቶ አበራ ንጉስ እንደተናገሩት ፍርድ ቤቱ ዛሬ በዋለው ችሎት የቅጣት ውሳኔውን ያስተላልፈ ባቸው ከዚህ ቀደም ጥፋተኛ በተባሉበት ፈቃድ የሌለው የጦር መሳሪያ ይዞ መገኘት በሚለው ክስ ነው። ጠበቃው 13 የቅጣት ማቅለያ ነጥቦችን አቅርበን ፍርድ ቤቱ ከነዚህ ውስጥ 12ቱን ተቀብሏል ሲሉ ተናግረዋል። ዛሬ የተሰጠው የቅጣት ውሳኔ የቅጣት የማቅለያ ክርክሮችን ከግምት ውስጥ በማስገባት መሆኑን ጨምረው ገልጸዋል። የአቃቢ ሕግ ቅጣቱ እንዲጨምር ያቀረበው ጥያቄ በፍርድ ቤቱ ውድቅ ተደርጓል ሲሉም ጠበቃው ተናግረዋል። ውሳኔው ሁሉንም የመከላከያ ምስክሮች ሳይሰማ የተሰጠ መሆኑን በመግለጽ ከተዘረዘሩት 5 የመከላከያ ምስክሮች ውስጥ የተሰሙት 2ቱ ብቻ እንደሆኑ ጠቁመዋል። ጠበቃው ዋና ምስክሮች የሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድና የአዲስ አበባ ከተማ ከንቲባ አዳነች አቤቤ እንዲሁም የከተማ ልማትና መሰረተ ልማት ሚኒስትር ጫልቱ ሳኒ መከላከያ ምስክሮች ተብለው ቢዘረዘሩም ፍርድ ቤት እንዳልቀረቡ የአቶ ታዬ ጠበቃ አቶ አበራ ንጉስ ጨምረው ተናግረዋል።
ወደ ቀጣዩ መረጃችን ስናልፍ የህዝብ ተወካዮች ምክር ቤት ለሰባተኛው ሀገራዊ ምርጫ የእጩዎች የድጋፍ ፊርማ ግዴታ የሚያነሳውን ማሻሻያ አጽድቋል። ሁለት ዓለም አቀፍ የብድር ስምምነቶችንም አጽድቀዋል። የኢትዮጵያ የህዝብ ተወካዮች ምክር ቤት ለሰባተኛው ሀገራዊ ምርጫ የፖለቲካ ፓርቲዎች የእጩ ተወዳዳሪዎች የድጋፍ ፊርማ የማሰባሰብ ግዴታን በአንድ ድምፅ የሚያስቀር ማሻሻያ አጽድቋል። በስድስተኛው የህዝብ ተወካዮች ምክር ቤት ሶስተኛ መደበኛ ስብሰባ ላይ በህዳር 25 ቀን 2018 ዓ.ም በአዋጅ ቁጥር 1397 ህዝባር 2018 የጸደቀው ይህ አዋጅ ቀደም ሲል የጸደቀውን አዋጅ ቁጥር 1162 ህዝባር 2014 አንቀጽ 32ና አዲስ የተጨመረው ንዑስ አንቀጽ 8 ከስራ ውጪ ያደርጋል። የምክር ቤቱ አፈ ጉባኤ የድጋፍ ፊርማው ግዴታ ከዚህ ቀደም ለስድስተኛው ሀገራዊ ምርጫ በአዋጅ ቁጥር 1235 ህዝባር 2014 መሰረት በኮቪድ-19 ወረርሽኝ ገደቦች ምክንያት መነሳቱን አውስተዋል። ፓርቲዎች በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አማካኝነት ጊዜው ውስን መሆኑና ቀጣይነት ያለው የምርጫ ዝግጅት የፊርማ አሰባሰቡን አዳጋች እንዳደረገው በተደጋጋሚ ቅሬታቸውን ሲገልጹ መቆየታቸውን አስረድተዋል። አፈ ጉባኤው አክለውም የድጋፍ ፊርማ ህጉን አሁን ማስፈጸም ፓርቲዎች በምርጫው ተወዳድረው የመሳተፍ ብቃታቸው ላይ አሉታዊ ተጽዕኖ ስለሚፈጥር ይህንን ማስቀረት የግድ አስፈላጊ እንደሆነ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎችን ለቋል። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመታት ያክል አስሯቸው የነበሩ 13 ሰዎችን መልቀቁን ቤተሰቦቻቸው ተናግረዋል ሲል ቢቢሲ ዘግቧል። 13ቱ ግለሰቦች ታስረው የነበረው በአስቸጋሪ ሁኔታ ማይስሯ ተብሎ በሚጠራ ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያየ የሙያ ዘርፍ ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምን ማብራሪያ ሐሙስ ዳር 5 ቀን 2018 ዓ.ም ተለቀው ከቤተሰባቸው ጋር ተቀላቅለዋል ነው የተባለው። በማይስሯ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ እንደተናገሩት ጥቅምት 2000 ዓ.ም ላይ በወቅቱ የአገር ውስጥ ደህንነት ኃላፊ ከነበሩት ከኮሎኔል ስምዖን ገብረ ድንግል መገደል ጋር ተያይዞ በቁጥጥር ስር መዋላቸውን ገልጸዋል። ከተለቀቁት መካከል የቀድሞ የኦሎምፒክ ብስክሌተኛና ነጋዴ ዘርአ ጋብር ገብረ ሕይወት፣ በንግድ ስራቸው ታዋቂ የሆኑት ተስፋ ዓለም መንግስታብና በኩረ መብርሃቱ እንዲሁም ኢንጂነር ዳዊት ሀብተ ማርያምና ማቴዎስ ሀብተ ማርያም የተባሉ ሁለት ወንድማማቾች እንደሚገኙበትም ተገልጿል። ወደ መጨረሻው መረጃችን ስናልፍ የአሜሪካን የኢሚግሬሽን ባለስልጣናት ሚኒሶታ ያሉ የሶማሊያ ተወላጆችን ማሰር እንደጀመሩ መረጃዎች ወጥተዋል። በሚኒሶታ ግዛት የስደተኞች ጉዳይ ጠበቃ የህግ ባለሙያው አቶ ሙሉዓለም ጌታቸው እንደሚሉት ከ80 እስከ 100 ሺህ የሚገመቱ ሶማሊያውያን ስደተኞች በሚኖሩባት ሚኒሶታ ግዛት በአሁኑ ሰዓት ሶማሊያውያን ስደተኞች በቁጥጥር ስር መዋል መጀመራቸውን ገልጸዋል። እርምጃው ለኢትዮጵያውያን ስደተኞች ጭምር ከባድ ስጋት እንደሆነም አመልክተዋል። የአሜሪካ የኢሚግሬሽን ባለስልጣናት በሚኒሶታ ግዛት በሚገኘው ሰፊ የሶማሊያ ማህበረሰብ ውስጥ ዘመቻ እንደሚጀምሩ እየተነገረ ባለበት ሁኔታ ፕሬዚዳንት ዶናልድ ትራምፕ ደግሞ ሶማሊያውያን ስደተኞች አሜሪካ ውስጥ እንዲኖሩ እንደማይፈልጉ ከሰሞኑ ተናግረዋል። ይህ ሁኔታ በሚኒሶታ ግዛት በተለይ እርሷ በምትሰራበት ሆስፒታል አካባቢ የፈጠረውን ስጋት አስመልክቶ በግዛቲቱ የሚኒያፖሊስ ከተማ ነዋሪ የሆነችው ሮዛ ዘውዴ ገልጻለች ሲል ዶቼ ቬለ ዘግቧል። ይህ ነገር እንደተጀመረ ሆስፒታላችን ባዶ ነበር፣ በቃ ማለት ትችላለህ፣ በጣም ባዶ፣ በቃ ሰው በጣም ፈርቶ አይመጣም ነበር እና ምን ነገር በጣም ታዝቤያለሁ። ዛሬ በሽተኞቻችን እንደ ስማቸው እንደዚህ ያልተጻፈው ስል እንዲህ ነው አይሲ ስለሚመጡ ነው ሲሉኝ በጣም ነው የተገረምኩት። ከሆስፒታል መጥተው ሊወስዷቸው ነው ማለት ነው እያልኩኝ በማለትም ሮዛ ዘውዴ መረጃውን ለዶቼ ቬለ አጋርታለች። በዛው አካባቢ ሶማሊያውያን ስደተኞችን ያለ አግባብ ማሳደድ እንዲቆም የሚጠይቅ ስብሰባ መካሄዱንም ሮዛ ተናግራለች። ጠንካራ ሰራተኞች ናቸው፣ በሆስፒታል ውስጥም ብዙ ስራ የሚሰሩ ናቸውና ይህ ነገር እነሱ ላይ ጥቃት እንዲደርስባቸው አንፈልግም። እኛ ለነሱ ድምጽ መሆን አለብን። የሚቀጥለው ስብሰባ ሲኖር እኔ እንዳውም ምን አልኳት፣ በጣም ደስ ይለኛል፣ በሚቀጥለው ሳምንት እሄዳለሁ አልኳት ለአንደኛዋ ነጭ ነርስ በማለትም ሮዛ ዘውዴ ጨምራ ተናግራለች። የህግ ባለሙያው አቶ ሙሉዓለም ጌታቸው በሚኒሶታ ግዛት የስደተኞች ጉዳይ ጠበቃ ናቸው። አቶ ሙሉዓለም እንደሚሉት ከ80 እስከ 100 ሺህ የሚገመቱ ሶማሊያውያን ስደተኞች በሚኖሩባት ሚኒሶታ ግዛት የኢሚግሬሽን ባለስልጣናት የከፈቱ ዘመቻ ብዙ ምክንያቶች አሉት። ዋነኛውም እነዚህ ከዚህ ቀደም በኮቪድ ሰዓት ላይ ሚኒሶታ ላይ የነበሩና ከዛም ቀጥሎ ከኮቪድ በኋላ ተያይዞ
ይዘው የመጡ በተለይ በኢኮኖሚ ዝቅተኛ የሆኑ ማህበረሰቦች የሚደግፉ ፕሮጀክቶች ላይ ከተሳተፉ ሰዎች በብዛት ሶማሊያውያን ስደተኞች ይገኙበታል። እናም በተሳተፉበት ሂደት ውስጥ ብዙ ገንዘብ ተመዝብሮ ነበር። ምርመራው በኋላ ላይ በፍትህ ሚኒስቴር ሲመራ ከተገኙት ውስጥ ትልቅ ገንዘብ የወሰዱ ሶማሌዎች ናቸው። እነዚህ ደግሞ ወደ ኬንያና ወደ ሶስተኛ ሀገር ገንዘባቸውን አሽሽተው ነበር ማለት ነው። ስለዚህ የሶማሊያን ማህበረሰብ በአብዛኛው ማዕከል ያደረገው ወይም ወደ ዋሽንግተን ፖለቲካ ውስጥ ያመጣው ዋነኛው ይሄኛው ነው በማለት የህግ ባለሙያው አቶ ሙሉ አለም ተናግረዋል። የህግ ባለሙያው ቀጣዮቹ 3 ዓመታት ምናልባትም በአሜሪካ ታክስ በአስከፊነቱ የሚጠቀስ የስደተኞች አያያዝ የሚታይበት ሊሆን እንደሚችል ይሰጋሉ። ከዚህ አኳያም በተለይ ለኢትዮጵያውያን ስደተኞች ምክር አላቸው። አንደኛ ከሚገባው በላይ ድንጉጥ አለመሆን ጥሩ ነው። ማለትም እነዚህ ጊዜያት ያልፋሉ ያለ ጥርጥር ማለት ነው። ሁለተኛ መብታችንን ማወቅ ያስፈልጋል። ምንድነው አንድ ነገር ቢከሰትብን ብንያዝ እስከ ምን ጊዜ ነው የምንሄደው? ስንት ቀን ልታሰር እችላለሁ? ብታሰር ጠበቃለኝ ወይ? ልደውልለት የሚችለው ማን ጋር ነው የምደውለው? እነዚህ እውቀቶች ቢኖሩን ጥሩ ነው። ምክንያቱም ህጉ ውስብስብ ነው፣ ብቻን የምትጋፈጠው ነገር አይደለም በማለት የህግ ባለሙያው አቶ ሙሉ አለም ጌታቸው ጨምረው ተናግረዋል።